ካሜራውን ሄዶ ይጠፈጥፈው ድጋሚ ማለት ነው። እሱ አይደለም መጀመሪያ ይላል። ኧረ በእናትህ ሴሚ ውዴ አላዘር ደግሞ ሚስቲቱ ማለት ነው አረገዝኩ ትላለህ። የሚስቲቱ የባልየው እናት ደግሞ የልጅ አይደለም ግን የሆነ እኔ የሚከሳቸው ቢኖር ራሱ እዛ መክሰስ ነበር። ዩቲዩበርን ጠቅላላ እኔ እኮ ማሰር አልን እንትና ቤት እናትና ብሩክን አንድ ክፍል ውስጥ ዘግቶ መቆለፍ በቃ ሁለቱም ቁርስ ይዘው ኤፋ ጋር ኤፋ እኔ እኮ የሚገርመኝ ነገር ናንዬ ምኑን ነው ናኒ ቁልፍ ይዘሽ መጣፊው ለምን አልዞረችም? መንገዱን ለምን አልዞረችም? በቃ ልክ ለቀረበ እንጀራ አለ ይበላሉ አቅርበው ወጣላ አይደል? እኔ እኮ ናንዬ የሚያናድደ ምኑ እንደው ታውቂያለሽ? ላይክ ስራ መሆኑ እየታወቀ የፍጹሜንና የእነሱ ፎቶ እያመጡ መዘቅዘቅ ለማን? እነሱ መጀመሪያ ለኦዴስ መች ክብር አሳዩና ነው የሚዘቀዘቁ ፎቶ ዘቀዘቀው እኮ ክብር አለው። እንደውም ስትዘቀዘቁት እኮ ክብር እያሳያችሁት ነው። እና እያየንን የትላንትናው አናዷቸዋል። ውሸታቸው በደንብ አልተወነማ። እንትና ኤፍሬም ስላልተወነ በቃ ተነቃባቸው። ዛሬ አግሬሲቭ ሆነው በቃ ብጥብጥ ያለ ነገር ይዘው መጡ። እንዴ ኦዲየንስ በነገራችን ላይ ናንዬ ሲሰራ እኮ እንዴ ነው። ይህ የመጀመሪያው ቀዝቀዝ ያደረጉታል። በሁለተኛው ቀን ደግሞ ኃይለኛ፣ ከዛ ቀዝቀዝ ኃይለኛ፣ ቀዝቀዝ እያደረጉ ነው የሚሰሩት አሁን እና ስለዚህ እኔ ምን ብለን እንሰይመው ፊልሙን? ቀዝቃዛ ወላፈን ቀዝቃዛ ወላፈን ብለን ሰይመንለታል። ስሙን አለቀ። ፓርትቱ ቀዝቃዛ ወላፈን። እውነት ሀይሚ የሆነ ቪዲዮ ዛሬ እንፖስት በየቤታችን። አንቺም ጻፊ እኛ የምንጻፍበት ምንድን ብለን ነው? ቀዝቃዛ ወላፈን የጨረቃ ፋሚሊ ዚስ ኦኬ ብለሽ ጻፊበት። ፓርትቱ ቀዝቃዛ ወላፈን ነው መሆን ያለበት፣ እመኝኝ። ከዛ ቀጣይ ደግሞ ሲመጣ ምን እንለዋለን መሰለሽ? ጥቁር ፍቅር፣ ጨለማው ፍቅር ብለን ደግሞ እንጽፍበታል። በቃ ነገ የወልሽ ነገ ማለት ነው። ለበሽተኛ ቢሆን ጁስ ሚሪንዳ ይዞ ሄድና በዛው ደልቆ ይለቀውና ይወጣ። ይሄ ነው መምጣት ማለት አይደለም። ኖ ሀይሚዬ ነገማ ምን እንደሚል ታውቂያለሽ? ኤፋው ነው ነገ በኤፋ ቤት ምን ይላል? ቡሩኬን አስተነፍስልሃለሁ አንተ ቡሩኬ ነው ነገ ቢመጣው ብሩኬ እኮ ነው ነገ ብሩኬ ነው እኛ ምን አገባን? አዳምጪኛ ውዴ። ብሩኬም ሆነ ምንም ኤፋ ምን ብሎታል? ከወደሉ ሰው አይፈሩ ብሎታል። ኦዲየንስ እኮ የተናገረውን ነው አይደለም። እኔ አሳቀኝ ደግሞ ማለት ነው ዛሬ ያሳቀኝ ማለት ነው። ስፖርት ሲሰራ እኮ ተጠራጥሬዋለሁ። ስሚ ልንገርሽ፣ ስፖርት ቦታው እኮ አብረው ሄደው ቪዲዮ ራሱ ፎቶ ቀርጾት ማለት ነው። ከዛ በኋላ መልስ ብሎ ጠርጥሬ ነበር። ከዛ እንዳ አለ ማን መጥቶ ነው አለችው። ይሄ ጥጋበኛ ባልሽ አያስብሽም ያለችው ፓርት ታስታውቃለች። ምን አይታ ነው ግን? ፋሻ ብቻ አይታ ወይኔ ናማማ እንዴ ናማማ ዚካለ በእንጂ ውዴ ነኤም የሚባለው ነው እየጠሩኝ ነው እንዴ? ነኤም ይዞሽ ፍቅድ አንቃታ ስበላኛል ነቅድ ሲጀመር ዛሩ ብድግ አደረገና ማለት ነው ቁልፉን ምናምን እንደዚህ ሊዘጋ ሆነና ከእንደገና በቃ አንደኛዬን ታይቼ የለ እንዲህ ብሎ መስጋት ጀመረ በእጁ። ከዛ ያኛው ደግሞ እንዳይነቃበት ና ይሄን ትራስ አድርግ። ሲጀመር አንድ ሰው ማለት ነው እጁ ወለም ሲለው እንኳን ማለት ነው ስራችን ይገታተራል። የማበጥ እንትን አለ። ምንም እነሱ እኮ ምግብ ቤት ነበሩ አለ ትናንትና። አሁን እኮ ልንገርሽ ናንዬ፣ እነሱ እኮ አሁን ማለት ነው እኛ ኦዲየንስ ምን እንደሚል የሰውን ቅንጭላት እየተመራመሩ ኦልሬዲ እኮ እነሱ አሁን እስካሁን ራት በልተው ፊልም እያዩ እግራቸውን ሰቅለዋል። አስበሽዋል? እኛ ግን ሲጀመር ላይቭ ላይ ማለት ነው ወንበር ለማምጣት ለምን ሚውት ይደረጋል? ድምጽ ሲወጣ እንዳይታው። ጂጂ እኛ የሚያራዳ ልጅ ነን። ገጠር ብወለድ
ነገር እኮ እዛ ጋር እንጀራ ምግብ ሁሉ አለ። የገጠር ልጅ በሆንም እኮ ከከተማ አራዳ የገጠር አራዳ ብዬ ራሴ ስም የሰጠሁት ልጅ እናሳ ከተመቸ ይመቸናል። ግን ንግግራችን አስተካክሉ። እኛ ምን አገባል? ግን ሀይሚዬ ከአሁን በላይ ናንየ ምን እንደምንል ታውቂያለሽ? ምንም ይስሩ ምንም ላይክ እነሱ በእኛ ላይ እየሳቁ ነው። እኛ ስራ መሆን ነው ስቃዋል። አሁንም ወደፊትም እስከ ህይወት ፍጻሜ ቪዲዮ እስከወጡ ድረስ ስራና ስራ ነው የሚሰሩት። እኛ እነሱ ንብረታቸው ፎቶ ብቻ ነው እንዴ? ሁለቱም ፎቶ ላይ ነው ትኩረት ያደረጉት እኮ እናሳ ጀመረችው ፍያል እናት ችግር የለውም። እኛ ሙድ እንይዛለን፣ እናንተ ሙድ ያዙ ውዴዎቼ። እኛ ሙድ እንይዛለን፣ እናንተ ሙድ ያዙ። እኛም ብልጥነን ተነቃቅተናል። ትያለሽ በጣም ውዶቼ፣ መስራቱን ስሩ፣ ግን አንደበታችሁን አስተካክሉ። ምክንያቱም የምታስተምሩት ንቀት እየሆነ ነው። ንቀት የበዛበት እየሆነ ነው። ጥፊው ደግሞ ማለት ነው። እኔ የሀይሚ ጥፊ እንዲሚጮ ከሆነ ኢትዮጵያ ሲሄድ ማለት ነው ፊቴን ሰጣታለሁ። እንደዚህ አይጮም እንዴ? የጎረምሳ ጥፊ ያደረጉት እኮ ደግሞ እኮ ማለት ነው። ናኒ አይተሽዋል? ከሶፋ ላይ ሲነሳ ተስተካክሎ ነው የተነሳላት፣ በጎን ነው የተነሳላት። አዎ፣ ግን እኮ ምንም የሚያስመታ ነገር የለም። ዝም ብሎ ለድራማ ተብሎ እንደተናደደ ሰው አነሳሱ ራሱ ማለት ነው። በጥፊ እንዲመታ አድርጎ ነው የሰጣት ፊቱን። እናታ በቃ ገጠር ግባ እናሳ አሳፍ ብላ ወይ ፈጣሪ። እኔ መጀመሪያ ምናምን ስታወራ ሰማሁኝ። ቤት ተገባይ በኋላ ጤነኛ አይሆንም ብዬ ሳሌን ታሪክ ቁጭ አደረኩት። ምን ይበሉ አላውቅም። እኔ የሳኩት የቱ ጋር ነው? ፎቶውን ይዞ ሲሽከረከር ምን ሆኖ ነው? አዙሪት ይዞት ነው እንዲያልኩ እንዲህ ፎቶውን ይዞ የተሽከረከረ ጠረጴዛው። እኔ ደግሞ እኮ እሱ ፎቶ ይዘሽ ሂጂ የሚባባሉት ነገር ነው። አሁን በዚህ ንዴት ላይ ፎቶ ይዘሽ ሂጂ ይባላል። ምንም ስለ ፎቶ እኮ የሚነሳ ነገር ነው የለም። ሲጀመር ንብረታቸው ፎቶ ብቻ ነው ወይ ነው ያልገባኝ። ንብረቱ ፎቶ ብቻ ለምን ሄዱን ብቻ ጠብ አለምሸቱን አስገባል። እነዚህ ልጆች ወይ ጉድ! ኧረ ጉድ! ረዲያ በቃ ከነገ ጀምሮ ዛሬ ሀይሚ ብሩኬ ተለያይተናል ብለዋል። ከግቢ ገፍቶ ራሱ ጥቷታል። ተለያይተዋል። በቃ ነገ አንድ አቋም ንገሩን። እኛን እዚህ አለምሸት አታንሹ እኔ ታስለቅሽ እያለች ተይ በእናትሽ። ከተለያዩ በጣም ነው የምጎዳው። ወይ ሜሮንዬ ወይ ብሩክ ደግሞ ሄዳለሁ ብሎ እንዳይነሳ። የት ነው የሚሄደው? እሱ እኮ ምን አለ ትላ ዛሬ ከነገ በኋላ ታያለሽ ብሏል። ይኸውልሽ የሚያደርገውን ልንገርሽ ሜሪ ይሄዳል። እሷን ለማየት ሲል ኤፊ ደህና ነው ብሎ ጁስ ምናምን ይሄዳል። እዛው መምታት ይሄ ነው ብሎ ድርግም ያደርገዋል። ከዛስ ክስ እያሉ ወረቀት ሲያመጡ ምን ሲሉ 3 ወር ይፈጃሉ ማለት ነው። ችግር የለውም ማሬ፣ ነቅተናል፣ አይተናል፣ አራዳነን እኛም ደያልሽ አይደለም ሀይሚዬ እበቀላቸዋለሁ ያለው ምን አይነት ምት ምን አይነት እንደሆነ አሳያቸዋለሁ ነው ያለው። እበቀላለሁ ማለት ዱላ አንፈልግም። ዛሩዬ እንዴት ነሽ? ግን እኔ መጀመሪያ ምንድነው የፈራሽው? ለዛ ነው እያለቀሽ የመጣሽው ውዴ። ፈሪሃን ይዘሽ እያለቀሽ የመጣሽው ማሬ። ዛሩዬ ለራሳችን እናልቅስ ውዴ፣ ለራሳችን እናልቅስ። አሁን ከጥቂት ደቂቃ በፊት የእኔ ቤት እየተነቃነቀ ነበረ ውዴ። ለራሴ ነው ማዝነው በጣም ወንድ እግዚአብሔር ስ በራሷ ምክንያት ነው እንደዚህ ያደረገችው። ምን ሆነች? ምን ነው የኔ ቆንጆ አትፍሪ፣ እግዚአብሔር አለ። የት ሀገር ነው ያለሽ? ምን ተፈጥሮብሽ ነው? ይስ አይዞን 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 ማርያም ሰው ይቻለም እንደዚህ እግዚአብሔር አይገርማችሁም? የሰው ፍቅር
እኔ የሰው ፍቅር እንደዚህ ያላቸው ወይኔ መታደል አላወቁበትም። ናንዬ እንደ ድሮ አዲስ አበባ ቢሆን ኖሮ ምኖረው ባለቤት አዲስ አበባ ቢሆን ኖሮ እኔ ነው የማውቀው። ይህስ መቼ ነው አዘኑ ስላሴዎች? እስካሁን እኔ ቤት ትገቢ አልነበር እንዴ? ማነች? ምን ሆና ነው? ታጭሪዎት አሁን መጽናናቱን ይስጥሽ ማለት ነው። እግዚአብሔር ያጽናሽ። ከባድ ጊዜ ነው። እኔ እናት አይዞሽ። 7 ቀን በላይ ሆናት። አይዞሽ እኔ እናት። እሺ አልሰማንም። እግዚአብሔር ያጽናሽ። እግዚአብሔር ያጽናሽ። ጽናቱን ይስጥሽ የኔ እናት። እግዚአብሔር ያጽናሽ። እግዚአብሔር ያጽናሽ። እሳቸውም ነፍሳቸውን ይማርልን። ነፍሳቸውን ባጸደ ገነት ያኑራቸው። ነፍስ ይማር ያሳርፍልን። ከደጋጎቹ ጎን ያስቀምጥልን። አይዞሽ በርቺ የኔ እናት። እሺ ማይ በስደት በዚህ ሁኔታ ላይ ራስሽን እንትን አትበይ። እሺ ምንም ለውጠው ነገር እነሱ አይመጡም፣ እኛ ወደዛ ነው። ራስሽን እንትን አትበይ። ራስሽን ጠብቂ። እሺ ከባድ ፊሊንግ ነው እንግዲህ። እንደዚህም አለ እግዚአብሔር እንዲህ አይነት ሰው መጽናኛ እንኳን ሰው እንዳያይ እነዚህ ተረገሙ እንዳደላቸው መራገሙ የት ሄዳ ነው ዛሬ? ገነት ሂዊ የት ሄደው ነው አሉ? ገስት ከፍተው እኮ ነው። እዛ ሂዊ ጋር ነበር 100 ምናምን ሰው ቁጭ ብሎ እያዳመጠን ነበር። አንቺ ደግሞ ብጥብጥ ፈጥረን ለምን ሼር አረጋችሁልኝ ነበር? አረኩ እኮ ማአት ጊዜ ውይ አላየሁትም። ኖርማል ዝም ብዬ ነው የገባሁት። በቃ ግቢ ይመጣሉ ወደዚህ። በምንድን ነው ቡጥቡጥ የፈጠራችሁት? ለምን? አይዞሽ ውዴ። አይ ስልሽ በቃ በዚህ ተናደን አብረን እንውረድባቸው ብላ አይሚዬ ለገኒ ሼር አርጊላት። አረግሽላት? አረኩኛ ማአት ጊዜ አይሚ ወይ ቀብራሪት ግን ምላስሽ ላይ ተነቅሰሽ አንቺ ቀብራራው ከመቼ መጣሽ? እዛ እያወራሽ አልነበር እንዴ? እንብላ አራኔ በሁለት ሰማ እያዳመጥኩ ነው። በአንድ ይውጋ በአንድ ሀና መንካ አሁን ነገ ምን እንደሚመጣ ታውቃላችሁ? ማግባቱን ሳግባ ድማሙ ትዳጥሩ ነው አና ይመከር ትዳጥሩ ነው። እግዚአብሔርን አንድ አቋም እንወስዳለን። እነዚህ ልጆች መስመር እየሳቱ ነው። መስመር እየሳቱ ነው። ማርያም ውዴ ናኒ ጻፊላቸው፣ ናኒ ጻፊላቸው። ማርያም እነማ ጻፊለት ለብሩኬ ለሃይሜ ጽፎላቸዋል። አሁን ናንዬ እናንተ እስቲ በውስጥ ጻፉላቸው፣ ቢያንስ ያነባሉ። ተያቸው፣ ዝም ብለው ነው አይሰሙሽም፣ ያናድዱሻል። ኧረ ልጆቹ ጸበል ያስፈልጋቸው።